ይህ አዋዜ ነው። እውቁ የሰብአዊ መብቶች ታጋይና ምሁር ፕሮፌሰር መስፍን ወልደማርያም በዘልማድ የሳምባ ምች ከሚባለው የኒሞኒያ ህመማቸው በህንድ አገር እያገገሙ መሆናቸው ተዘገበ። የኢትዮጵያን ኦብዘርቨር ኦንላይን ፕሮፌሰሩን በአስተማሚነት አብራቸው የተጓዘችውን ኤልሳ ወሰኔ የተሰኘች ኢትዮጵያዊትን ጠቅሶ እንደዘገበው ፕሮፌሰሩ ጤናቸው እየተመለሰ ከህመማቸውን በመልካም ሁኔታ እያገገሙ ነው። ፕሮፌሰር መስፍን ከ1983 ለውጥ በኋላ የመጀመሪያውን የሰብአዊ መብቶች ተቆርቋሪ ድርጅት ኢሰመጉን የኢትዮጵያ ሰብአዊ መብቶች ጉባኤን ያቋቋሙ ለወደፊቱ ጭምር አርአያ የሚሆንና የመንግስትን ያህል ዜጋንም ስለ ሰብአዊ መብት ልዕልና ያስተማርና ያነቃ ትልቅ አሻራ አሳርፈዋል። ፕሮፌሰር መስፍን በኢትዮጵያ ሕይወት ውስጥ ባልቦዘነ የነቃ ፍሬያማ ሕይወታቸው ሌላ የተከሰቱበት አይነተኛ መድረክ በ1997 እየተካሄደውና ብዙዎች በአይነቱ የመጀመሪያው እውነተኛና ዲሞክራሲያዊ ባሉት ምርጫ ክስተት ሆኖ የወጣውን ቅንጅት ፓርቲ የወለደውን ቀስተ ደመና ፓርቲ በዋና መስራችነት ይታወቃሉ። ፕሮፌሰር መስፍን ወልደማርያም ሀገራቸው ኢትዮጵያን ከልጅነት እስከ እውቀት የኖሯት በቅርጽም በይዘትም በማይገናኙ አራት ለየቅል የሆኑ መንግስታት ስር ነው። ለጋ የልጅነት ሕይወታቸውን በጣሊያን ወረራ፣ ከወጣትነት እስከ አርባዎቹ መጨረሻ የዘለቀ ሕይወታቸውን ደግሞ በንጉሠ ነገሥቱ፣ ከ50 ጀምሮ እስከ 60ዎቹ መጨረሻ ያለውን የጎልማሳ ዕድሜያቸውን በደርግ፣ አሁን ደግሞ ከ60ዎቹ መጨረሻ ጀምሮ እንሆ በኢህአዴግ ዘመን የሽምግልና ሕይወታቸውን እየኖሩ ነው። በእነዚህ ጊዜያት ሁሉ ፕሮፌሰር መስፍን በተፈጥሮ ተጋፋጭ ባህሪያቸውና ምሁራዊ ልዕልናቸው ባጎናጸፋቸው ሀገራዊ ተደማጭነትና ክብር አማካኝነት በመጽሐፎቻቸው፣ በመጣጥፎቻቸው፣ በንግግሮቻቸው በየወቅቱ በሚፈራረቁ ጊዜያዊ መንግስታት ፕሮግራም እየፈረሰች እንደገና በምትሰራ ኢትዮጵያ ውስጥ እሳቸው ለዘመናት የዜጎቿ የእኩል አገር በሆነች ነባራዊና እሳቢያዊ ኢትዮጵያ አምነው ኖረውና አስተምረው እዚህ ደርሰዋል። የዕድሜ ልክ አስተምሮና ህልማቸው በጊዜያዊ ድል አድራጊ ፖለቲካ ኃይል በየዘመኑ የማትፈታና የማትቋጠር ዲፋይን ሪዲፋይን የማትደረግ ጊዜያዊ ፖለቲካ የማይፈታና የማያስራት በዜጎቿ ደምና አጥንት ውስጥ የዘለቀና የጸና ብሔራዊ ማንነት ቅርጽና ተልኮ ኖሯት በማኅበራዊ ፍትሕ ላይ የተመሠረተች ለዘላለም የምትኖር ኢትዮጵያን በወሳኝ መልኩ የሚጸንስ የሚገነባና የሚያጸና የጸጋ ፖለቲካ ጠንስሰዋል ብሎ ለመናገር በሚያስችል ደረጃ ታግለዋል። እዚህ የአደባባይ ምሁር ፍሬያማ ሕይወታቸው በብዙሃኑ ዘንድ በበጎ የሚነሱትን ያክል አንዳንዴም በመጥፎ የሚወቀሱት ፕሮፌሰር መስፍን ወልደማርያም ከህብረተሰቡ ስብጥር ከግልና ከቡድን ፍላጎት በተነሳ ለማለት ያክል ነው ከማንኛውም መገለጫ በላይ የኢትዮጵያ ህሊና ዘ ኮንሳይንስ ኦፍ ኢትዮጵያ የሚለው ይበልጥ እንደሚገልጻቸው ብዙዎች ወገኖች የሚስማሙበት ነው። አዋዜ በመላው ዓለም በሚገኙ አድማጮቹ ስም ለኚህ የአንበሳ ጋማን ያህል ተፈሪነት በሚያላበሳቸው ሸበቶ ጎፈሬያቸው በአክብሮት ከሩቅ ለምንለያቸው የኢትዮጵያ ህሊና ፕሮፌሰር መስፍን ወልደማርያም ፈጣን ማገገምና ረጅም ዕድሜ ይመኛል። ፕሮፌሰር መስፍን የ87 ዓመት አዛውንት ናቸው። ይህ አዋዜ ነው።